ገብርኤል መልአክ ከእግዚአብሔር ዘንድ ተላከ። ከዋነኞቹ አለቆች አንዱ ተራ መልአክ አይደለም ወደ ድንግል ማርያም የመጣው። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል ገናናው መልአክ ያ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል እየበረረ ወደ 15 ዓመቷ ብላቴና ወደ ድንግል ማርያም ተላከ። ከፊቷ ቆሞ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ልብ አድርጉ። ገብርኤልን የላከው ማን ነው? ምእመና ማን የላከው? ገብርኤል የሚናገረው ማን ተናገር ያለው ነው? እግዚአብሔር ተናገር ያለው። ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ገብርኤል ይናገረው እንጂ ከእግዚአብሔር የተላከ መልእክት ነው። የራሱ የገብርኤል አይደለም። በል የተባለውና ያለው ጸጋን የተሞላሽ ሆይ ምን ይበልሽ? ልብ አድርጉ። ከባለስልጣን እኮ ነው ተልኮ የመጣው፣ ከበላይ ነው የመጣው። መጥቶ ቀጥታ ወደ ጉዳዩ አልገባም። ማርያም ሆይ ጌታን እንድትወልጂው ተወስኗል ልነግርሽ ነው ብሏት አልተሰወረም። በመጀመሪያ ወደ ጉዳዩ ራሱ አልገባም። አደግድጎ ቆሞ ገናናው መልአክ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት የክብር ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሽ አለ። ክብር ምስጋና ይድረሳት እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ? አሁን ለመድነውና ይገርማቸዋል። አሁን በየቀኑ መቼ ጸጋን የተመላሽ ሆይ ደስ ይበልሽ እንላለን አይደል? ለመድነው እንጂ ውስጡ በጣም ቀላል ትርጉም ያለው አይደለም። ምን ማለት ነው ጸጋን የተመላሽ ሆይ ማለት? ቅዱስ ጳውሎስ ስለ ጸጋ ሲናገር ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። ለየሰው የሚሰጠው ጸጋ የተለያየ ነው። ለአንዱ የመፈወስ ጸጋ ይሰጠዋል፣ ሀብተ ፈውስ ይሰጠዋል። አጥምቆ የመፈወስ ጸልዮ የማዳን ጸጋ ይሰጠዋል። ለአንዱ የማስተማር ጸጋ፣ ለአንዱ ቁጭ ብሎ የመማር ጸጋ፣ ለአንዱ ዜማ የማዜም ቅዳሴ የመቀደስ ማህሌት የመቆም መዝሙር የመዘመር ጸጋ ይሰጠዋል። ለአንዱ ደግሞ የመመጽወት ጸጋ ይሰጠዋል። አንዳንድ ሰዎች መስጠት ይሆንላቸዋል፣ ይሳካል። ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል። ልጆች የእግዚአብሔር ምኖች ናቸው፣ ስጦታዎች ናቸው። ስለዚህ ጸጋ መውለድ ጸጋ ነው። ለአንዱ ደግሞ መንኩሶ ባህታዊ ሆኖ መነኩሴ ሆኖ በንጽህና በድንግልና የመኖር ጸጋ ይሰጠዋል። የየሰው ጸጋ ምን ያለ ነው? የድንግል ማርያም ጸጋዋ ምንድን ነው? ቅዱስ ገብርኤል መጥቶ ይህ ነው ጸጋሽ አይደለም ያላት። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከሷ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ ድንግል ማርያም ስለሆነች ጸጋን የተሞላሽ ወይ ምን ይበልሽ አላት። ምን የሌላት ጸጋ አለ? ምንድነው ስሟ? እስቲ ድንግል ናት ወይስ እናት ናት? ድንግል ማርያምን ምን ብለን እንጥራት ይላል ቅዱስ ኤፍሬም። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆና አየናት። እናትህን ማን ብለን እንጥራት? እናትህን መጥራት እንዲህ ከከበደ ጌታ ሆይ አንተን በምን አንደበት እንጠራሃለን ይላል። ስለዚህ ገብርኤል ጸጋን የተሞላሽ ያለ ከራሱ ከገብርኤልም በጸጋ ትበልጣለች። ቅዳሴያችንን ሰምታችሁ ከሆነ ለሚካኤል ምሕረት ተሰጠው ይላል። ለገብርኤል ብስራት ወብስራት ለገብርኤል ብስራት ለገብርኤል ተሰጠው። ወሀብተ ሰማያት ለማርያም ድንግል የሰማይን ሀብት ሁሉ ግን ለድንግል ማርያም ሰጣት ይላል። ለፍጡር ከሚሰጥ ጸጋ ያልተሰጣት የለም። ስለዚህ ገብርኤል ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አለ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ምን ማለት ነው? ከሴቶች ተለይተሽ የተባረክሽ ነሽ ማለት። በነገራችን ላይ ቅዱስ ገብርኤል መጥቶ ድንግል ማርያምን አልባረካት። አንቺ ምን ያልሽ ነሽ ነው ተባርካን ያገኛት። ገብርኤል መጥቶ አልባረካትም። ቡርክት ነች ቀድማ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። ይህንን ስትሰማ ምን አለች እመቤታችን? አሁን እኔ ብዙ ጊዜ ሰዎች የሚሳሳቱት ድንግል ማርያም የ15 ዓመት ልጅ መሆኗን አንድ ያስቡ ባካቸው። ስለ 15 ዓመት ልጅ ነው እያወራን ያለው። ገብርኤል መጥቶ ሲያመሰግናት ምን አለች? ይህ እንዴት ያለ ሰላምታ ነው ብላ አሰበች ይችላል። እስኪ በሉ ይህ እንዴት ያለ ማን ነው መጥቶ ያመሰግናት? አንዲት የ15 ዓመት ልጅ መልአክ ሲያመሰግናት እንዴት ያለ ምስጋና ነው አለች። አረ መልአኩን ተውት። አሁን በዚህ ዘመን ያለች አንዲት ወጣት አንድ ጎረምሳ መጥቶ ሲያመሰግናት ይህ እንዴት ያለ ምስጋና ነው ትላለች? ብዙ እህቶቻችን ገደል የምትገቡት በምስጋና አይደል እንዴ? አዎ። ድንግል ማርያምን እኮ ገብቶ መጥቶ ያሞገሳት ጎረምሳ አይደለም። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ይላል። ገብርኤል ነው መጥቶ ያመሰገናት።
ግን ምስጋና ስትሰማ ሕፃን ብትሆንም ልቧ ግን አዋቂ ስለሆነ መንፈሳዊት ስለሆነች እግዚአብሔር ከእርሷ ጋር ስለሆነ ይህ እንዴት ያለ ሰላምታ ነው አለች። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። አይገርማችሁ? ከበዳት። ሔዋን ብትሆን እኮ ደስታውን አትችለውም ነበር ይህን ምስጋና ስትሰማ። ድንግል ማርያም ግን ተጠነቀቀች። እንዴት ያለ ምስጋና ነው! አሁን እኛ ብንሆን እስቲ ልጠይቃችሁ ምእመናን፣ የሆነ ሰው አሁን ሲያመሰግናችሁ ምን ትላላችሁ? የቡልቡላ ማርያም ምእመናን እንደው የተባረካችሁ ናችሁ ብላችሁ ምንድን ነው የምትሉት? ደስ አይላችሁ? ግን በሆዳችሁ አነሰ ትላላችሁ። እንደው ካመሰገና አይቀር ትንሽ ቢጨምርበት አትሉ? ብዙ ጊዜ እኛ ላይላዩ ምስጋና ማንፈልግ እንመስላል። ውስጣችን ይፈልጋል አይፈልግ? ይፈልጋል። ምስጋና እንፈልጋለን፣ እንሻለን። ትህትናዋ የድንግል ማርያም ግን የልብ ነበር፣ የአፍ አይደለም። ገብርኤል አመስግኗት እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ? ዝም ብዬ ልስማ እንዲህ ሲመሰገናለች? ፈራች። ትህትና ማለት ሰው ሲያመሰግንህ ማስተባበል አይደለም። አንዳንድ ሰው እንደውም ዝም ብሎ ራሱን የሚያጣጥል ሰው አለ። እኔ እኮ አረባም፣ እኔ ከንቱ ነኝ፣ እኔ የረከስኩ ነኝ ምናምን ይላል። አሁን እኔ የረከስኩ ነኝ ያለውን ሰውዬ አንተ ርኩስ ብትሉት እኮ ይደባደባል። አሁን ብዙ ሰዎች ጨዋታ ሲያሳምሩ ካንተ ባላቅም ይላሉ። ሰምታችኋል? ካንተ ባላቅም ይላሉ። አዎ አታቅም በሏቸው እስቲ። ጸብ ይነሳል። ለውሸት እኮ ነው ትትናችን። እውነተኛ ትትና የሚባለው ዝም ራስን መውቀስ አይደለም፣ ሌላው ሲወቅስ መቀበል፣ በቃ አሜን ብሎ መቀበል ነው ይላል ቅዱስ ዮሐንስ አፈወርቅ። እመቤታችን ግን ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ተናገረች አይደለም። ምን አለች? በልቧ። እመቤታችን በልቧ ነው ያሰበችው። ትትናዋ የልብ ነው። በነገራችን ላይ መጽሐፍ ቅዱስ ላይ ድንግል ማርያም ያደረገችው ብቻ አይደለም፣ ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ 3 ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ሐሳቧ ድረስ ተጽፏል መጽሐፍ ቅዱስ እና መልአኩ እንዴት ያለ ሰላምታ ነው ብላ ማሰቧን ሲያይ በተሰጠው ጸጋ አውቆ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ሞገስን አግኝተሻልና አላ። ክብር ምስጋና ይድረሳት እመቤታችን። የኔ የመልአኩ ምስጋና ነው ያስፈራሽ አለ። የኔ የገብርኤል ሰላምታ ነው ያስፈራሽ? በማን ፊት ክብር አግኝተሻል? እኔማ ተራ ነኝ አለ። እኔማ በፊቱም ምቆም አገልጋዩ ነኝ። የኔን ተይው፣ በእግዚአብሔር ፊት ሞገስን አግኝተሻል። ድንግል ማርያም ክብርም ሞገስን ያገኘችው በማን ፊት ነው? መመን አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አብዝታችሁ ታይላሉ። ክብሯን ያበዛው ማን ነው? እኛ ልንቀንሰው ልንጨምረው እንችላለን። ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል። ድንግል ማርያም ብናከብራትም ባናከብራትም ማን አክብሯታል? መመናን እግዚአብሔር አክብሯታል። ክብር ምስጋና ይድረሳል። አትፍሪ አለ። በእግዚአብሔር ዘንድ ሞገስን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ስሙንም ኢየሱስ ትይዋለሽ። እኛ ኢየሱስ የሚለውን ስም የሰማነው ከገብርኤል ነው። በነገራችን ሊቀ መልአክ ቅዱስ ገብርኤል ነው እኛ ኢየሱስ የሚለውን ስም ያስተዋወቀን። የገብርኤል በዓል ስናከብር ኢየሱስን አታውቁትም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤልን ላከው። ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤት ላይ ለዘላለሙ ምን ይላል? ለመንግስቱም ፍጻሜ የለውም። የዘላለም ንጉሥ ትወልጃለሽ አላት። አሁን ስሟት ምእመናን፣ እመቤታችን ለመጀመሪያ ጊዜ አፍ አውጥታ መጽሐፍ ቅዱስ ላይ ስትናገር አሁን ልንሰማት። ቅድም ሰላም ሲላት ይህ እንዴት ያለ ምንድን ነው አለች። አሁን ግን አልቻለች፣ መናገር ጀመረች። ምን አለች? ወንድ ስለማላውቅ። እስኪ በሉ ወንድ ስለማላውቅ። የመጀመሪያ ንግግሯ መጽሐፍ ቅዱስ ላይ እመቤታችን ወንድ ስለማላውቅ እንዴት ይሆናል? እስቲ ልጠይቃችሁ፣ ድንግል ማርያም ወንድ አይታ ታውቃለች? አታውቅም? አይታም አታውቅም? ቅዱስ ዮሴፍ ወንድ ነው ሴት ነው? መልሱልኝ። ዮሴፍ ወንድ ነው ሴት ነው? ያሳደጓ ካህናት ወንዶች ናቸው ሴቶች ናቸው? ወንድ ስለማላውቅ ማለት ምን ማለት ነው? እንደው አይቼ አላውቅም ነው? አይደለም። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። እንኳን አንዳንድ ደፋሮች እንደሚሉት እንደኔና እንደናንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለሽ ለመንግስቱ ምን የለውም ስትባል እንኳን የድንግልናይስ ነገር ብላለች። እምሃባይቴ ረከብኮ ዘከመዝ ብስራተ ቅዱስ ያዕቆብ ዘስሩግ ሲያብራራው እንዲህ አይነቱን ዜና ኬታ መጣኸው
ዘእንበለ ዘር ምድር ትወተ ወዘእንበለ ምትም ድንግል ጽንሰተ። ድንግል ሳትጸንስ ባል ሳታገባ መሬት ዘር ሳይዘራባት ታበቅላለች የሚል ዜና ከየት አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለችው። አግብታ የመኖር ሐሳብ ቢኖራት የታጨችው ለማግባት አስባ በሷ ህሊና ቢሆን ኖሮ ወንድ ስለማላውቅ አትልም። እኔ ልጠይቃችሁ፣ አሁን በዚህ ዘመን ልታገቡ ወር የቀራችሁ እጮኛ ያላችሁ ሴቶች መልአኩን ተውት፣ የሆነ ሽማግሌ መጥተው ወይ የሆኑ ካህን መጥተው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ቢሏችሁ ወንድ ስለማላውቅ እንዴት ይሆናል ትላላችሁ? የልጁ ስሙ ማን ነው የምትሉት አይደል? ጸጉሩን ልላጨው ወይስ አላጨው? ይሄንም ያሳስበን እንጂ መቼስ የታወቀ ነው። ወንድ ከወንድ ካልሆነ ከማን ትጸንሳለች? ከዚህ በፊት ማን ያለ ወንድ ጸንሶ አይታ ታውቃለች? ድንግል ማርያም አግብቶ ወልዶ የመኖር ሐሳብ ስለሌላት ወንድ ስለማላውቅ እኔ ደስ የሚል ዜና ልንገራችሁ። የድንግል ማርያም ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ይችላል አይችልም? እግዚአብሔር እናትም ድንግልም አደረጋት። እሱ አምላክም ሰውም እንደሆነው እናትም ድንግልም አደረጋት። ስለዚህ ገብርኤልን አስጨነቀች። ወንድ ስለማላውቅ እንዴት? አቤት! ቅዱስ ገብርኤል እኮ ብዙ ጥያቄ የሚወድ መልአክ አይደለም። እዚህ ሉቃስ ወንጌል ምዕራፍ 1 ላይ አይታችሁታል። ከሷ በፊት እኮ ሄዶ ያናገረው ሌላ ሰው ነበር አይደል? ዘካርያስን ሄደና ዘካርያስ ሆይ ሚስቴ ኤልሳቤጥ ወንድ ልጅ ይህ እንደሚሆን በምን አውቃለሁ ሲለው ይህ እስከሚፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ብዙ አላስተናገደው ምራፍ እንዴት ይሆናል ሲለው ይኸው ዲዳ አረገው። ገብርኤል ብዙም ጥያቄ አለ። ለምን መሰላችሁ? ዘካርያስ እኔም አርጅቻለሁ ሚስቴም አርጅታለች ሲል እንዴ በስተርጅና ልጅ መጽሐፍ ቅዱስ ላይ የወለዱ ሰዎች አሉ የሉ? ማናማ? አብርሃምና ዘካርያስ ያውቃል አያውቅም? ይህን ሲሰብክ የኖረ ካህን ያን በሰበከበት አፉ እንዴት አርጅተን እንወልዳለን ሲለው በል እንዳትደግመው አለ። እንደ አንዳንድ ሰው ከእድሜው ጋር የማይን ነገር ሲያወራ አፉን መያዝ አምራችሁ። ገብርኤል ግን አፉን መያዝ አምሮም አፉን ያዘው ማለት ነው። ዲዳ ትሆናለህ። የተዘጋ ማህፀን እንዴት ይከፈታል ሲል ላሳይህ አለው። ማህፀን የሚዘጋ አንደበት ይዘጋል፣ ማህፀን የሚከፍት አንደበት ይከፍታል። ይኸው ልሳንን ዘግቼዋለሁ፣ ልሳን ቆይቶ ይከፈታል። ድንግል ማርያም ግን በእውነት ይገርማል። ይህን ጥያቄ የጠየቀችው ከሷ በፊት በድንግልና ጸንሶ የወለደ የለም። ወንድ ስለማላውቅ እንዴት ይሆናል አለችው። እውነት ልንገራችሁ፣ ቅዱስ ገብርኤል መልሱንም አያውቀውም። እንዴት በድንግልና እንደምትወልድ አያውቀውም። ስለዚህ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ያድርብሽ። የሥላሴ ሥራ ነው ባንቺ የሚሰራዋል። መንፈስ ቅዱስ ብሎ መንፈስ ቅዱስ፣ ልዑል ብሎ አብን፣ ኃይል ብሎ ወልድን፣ አብ ወልድ መንፈስ ቅዱስ ባንቺ ይመጣል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። በቃ አያውቀውም። መንፈስ ቅዱስ ነው ይህን የሚሰራው አለና እነሆ ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ጸንሳለች። መካን ትባል ለነበረችው ይህ 6 ወር ሆነው አለ። ይህም አያስኬድም። ምክንያቱም እሷ ከባሏን የጸነሰችው ድንግል ማርያም ያለ ባል ነው ትጸንሻለሽ የተባለችው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር በሉ እስኪ ለእግዚአብሔር የሚሳነው የለም ማለት። አዎ ጥያቄ በጣም ሲበዛባችሁ ለእግዚአብሔር ምንም የሚለው የለም ትላለ። ጸበሉ እንዴት ያድናል? እምነቱ እንዴት ያድናል? ስጋው ደሙ እንዴት ይለወጣል? መስቀሉ እንዴት ኃይል አለው ሲሏችሁ ለእግዚአብሔር በሉ። ይህን ካላችሁ በኋላ ሰዎች ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር ስለማያምኑ ጊዜያችሁ እንዳታጠፉ። ለእግዚአብሔር የሚሳነው የለም ሲላት ድንግል ማርያም ጥያቄዋን አቆመች። ዓለም የሚጠብቀውን መልስ ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛል። በእውነት ይህ ቃል ለእኛ ያደረገውን ተናግረን አንጨርሰው። ልንገራችሁ ምእመናን፣ አምላክ መቼ ነው የተጸነሰው? ብዙ ሰው ድንግል ማርያም ቦታ እንደሌላት የሚሰማው አምላክ መቼ እንደተጸነሰ ስለማያስብ። አምላክ የተጸነሰው መቼ ነው? ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች አልጸነሰች? መልሱልኝ። እሺ እነሆ ትጸንሻለች ሲላት ጸንሳለች? ይህ እንዴት ያለ ሰላምታ ነው ስትልስ? አረ ዘመድሽ ኤልሳቤጥ እኮ ከጸነሰች 6 ወር ሆናት ሲል ጸንሳለች? ምንድን ነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልብ አድርጎ እግዚአብሔር የእሷን ቃል ነው የሚጠብቀው። ለሰው መዳን
የአምላክ ፍቅርና የሰው ፈቃድ ያስፈልጋል። ዲቫይን ላቭና ሂውማን ዊል፣ የአምላካዊ ፈቃድና የሰው ፈቃድ ያስፈልጋል። የሱ ፍቅር የተሟላ ነው። እሱ ሁሌ እንደወደደን ነው። የኛም ፈቃድ ይሁን ብላ ያሟላችው ድንግል ማርያም ናት። ስለዚህ እግዚአብሔር ዝም ብሎ አልጀመረም። ማዳኑን ለመጀመር የእሷን ይሁንታ እየጠበቀ ነበረ። እነሆኝ የጌታ ባሪያ እንደ ቃልህ። ልክ ድንግል ማርያም ይሁንልኝ ስትል አምላክ በማኅፀኗ አደረ። ይህንን ቃል ሳትናገር ምእመናን ለአንድ ሰዓት ዝም ብትል ኖሮ እኛም ሳንድል ለአንድ ሰዓት እንቆይ ነበር። ለአንድ ቀን ብትቆይ የአንድ ቀን ይዘገይ ነበረ። ልክ ይሁንልኝ ስትል ግን እግዚአብሔር ቃሏን ተከትሎ ነው ሰው የሆነው።